አሁን ቻሌንጅ ሰጥቻችኋለሁ። 2 ሚሊዮን ብር ከራሳችሁ አውጡ። መዋጮ አልፈልግም። ከራሳቸው አካውንት ወጥተው 3 ቀን ሰጥቻችኋለሁ። መቄዶንያ ያስገባሉ። እኔ 100 ሚሊዮን ካሽ ለዛው አዲስ አበባ ሄጄ ሴፉ ጋር ነው የምሰጠው። 100 ሚሊዮን አዲስ አበባ ይገባ ማለት 100 ሚሊዮን ካሽ ሄጄ አዲስ አበባ ሄጄ በትልቁ ብሔራዊ ባንክ ቼክ አጽፌ 3 ዴይ ሰጥቻቸዋለሁ። ለምን ማሰባሰብ አይቻልም? ከራሳቸው አካውንት ያኛው 2 ሚሊዮን አንተ ደግሞ ይሙቱ እንዴ ዶላር $20,000 ብላቸው ራሱ ቲክታኩን ሸዳውን አድርጎ ነው የሚጠፉት። እኔ አላውቅም ስለሱ። ግን አንድረሳው ምናምን መፎከር ሳይሆን ይሄ ፉከራ አይደለም። እውነቴን ነው የምላቸው። ይሄ ፉከራ አይደለም። እኔ ፉከራ አይደለም። ትክክለኛ የማደርገውን ነገር ነው የምነግራቸው። 3 ቀን ሰጥቻቸዋለሁ። ለዳርፉርም ለሪታየርም ሰጥቻቸዋለሁ። 3 ቀን ሪታየርም 3 ቀን የቀረው ዳርፉርም 3 ቀን የቀረው ሁለቱም ሪታየርም ዳርፉርም በዚህ 3 ቀን ውስጥ አስገብተው ይሄው አስገብተናል ብለው ስንት ሲሉ እኔ ቀጥታ ነው አምጥቼ ሄጄ ለዛው ትኬት ቆርጬ ሄጄ ሴፉ ላይ ይሄው ሴፉ አይደል አሰባሰብ ይሄው 100 ሚሊዮን ብር ይሄው 100 ሚሊዮን ብር ማለት እኮ ምን 700,000 ብር $700,000 እሱ ጥሩ። እኔ ትኬት ገዛላችኋለሁ። በቃ እኔ ከፍልላቸዋለሁ። ዋን ወይ ነው የምከፍልላቸው። መመለሻውን እራሳቸው ነው። ምክንያቱም እዛ ሊቀሩ ይችላሉ፣ አይታወቅም። እኔ ተመላሽ ነኝ። ገባ? እኔ ተመላሽ ነኝ። ምክንያቱም ጉዳዩን አስረክባለሁ ዘና ብዬ ምናምን አንድ ወር ምናምን ቁጭ ብዬ እመለሳለሁ። እነሱ ላይ መጡ ይችላሉ። በተለይ ሪታየር አይመለስም። 2 ሚሊዮን ብር አወጣው አይመለስም። እዛው ይሞነክሳል። ደብረ ሊባኖስ ገዳም ድራፕ አድርጌው ነው በጣም ትናንት ነው እንደውም የሆነ ዘፈን ከፍቶ ሲሰማ ነበር። ገዳም የፍቅር ገዳም ልቤ ያለ አንቺ አይረካም ነው ምናምን የሚለው ነዋይ ይኸውልህ ሌላ ፉከራ እኮ አያስፈልግም። ሌሎች እየመጡ 5 ሚሊዮን ሰጣል ምና ይሄ ከጎን የሚጫወት ጨዋታ እኮ እኔ ጋር ማን የምንም ጨዋታ አልፈልግም። እኔ አካውንቴ ላይ ያለ አሳያቸዋለሁ። አካውንቴን ከፍቼ ብሩ መኖሩን አሳያቸዋለሁ። መጀመሪያ ብሩ መኖሩን አሳያቸዋለሁ። ይሄው ብሩ በዶላር ያለው ብር ይሄው አካውንቱ ላይ ይሄንኑ ብር ነው ትራንስፈር አድርጌ የሚሄደው። ትራንስፈር አድርጌያል። ገጥመናል። ወገቤን ምናምን የሚባል ነገር የለም። ቻሌንጅ የሰጠሁት እኔ ነኝ። ስለዚህ 3 ዴይ አላቸው ከዛሬ ጋር ከነገ ጀምሮ ነገ ምንድነው? ሰኞ፣ ማክሰኞ፣ ሮብ ድረስ ነው የምጠብቃቸው። ሐሙስ ሄደን እዛ ነው የምንሰጠው። ዋናው ቲኬት ነው ይችላቸዋለሁ። የቴዲንም የማን ነው የዳርፉርና የሪታየርም እንደዛ ችግርን በከተራ ነው ምን እንትን እኮ ነው የምናደርገው። ብሔራዊ ባንክ ትራንስፈር ነው የምናደርገው። ብሩን ብሔራዊ ባንክ ትራንስፈር እናደርጋለን። ከዛ በኋላ ቼክ በትልቁ እናሰራለን። ገባ? ለመቄዶንያ ብለን ፍራውሊቲቻ
ከዳርፉር ፉኝዶ ምናምን ብለህ ታሰራለህ። ስለዚህ ዳርፉር ፉኝዶ ስራው ለትቻ ተብሎ ይጻፋል። ሪታየር ነርሲንግ ሆም ተብሎ ይጻፋል። ከዛ በኋላ ቼኩ እዛው ፊት ለፊት ይሰጣል። ህዝብም እያየ ነው። ይኸው ሰጠነው። ቻሌንጁ ተፈጠረ ማለት 2 ሚሊዮን 3 ሚሊዮን እናደርጋለን ብለዋል። 3 ያርጉ። ለሁለት አይደለም እኮ እኔ እኮ ለእያንዳንዳቸው ነው ቻሌንጁን የሰጠኋቸው። አንዱ 2 ሚሊዮን አንዱ 2 ሚሊዮን እኮ ነው። የኔ ፕሮፌሰር ናት። የኔ ፕሮፌሰር ናት። እኔ ሐሙስ ዕለት እስከ ሐሙስ ነው የምጠብቃቸው። ሰኞ፣ ማክሰኞ፣ ሮብ እናስገባለን እንዳንረሳው ምናምን አለ። ይኸውልህ እኔ በጣም ሲምፕል ቀላል ነው የሰጠኋቸው። እንትና ታድሎ ምናምን ሳይሆን በቃ ኦኬ ነው ተባልን። ኦኬ የሌላ ሰው ገዛ አያስፈልግም። ስቴትመንት አያለው እኔ እንትና ሞኝ አድርጎኝ ስቴትመንት ባንክ ስቴትመንታችንን ነው የምናሳየው። ብሩ መኖሩ ባንክ ስቴትመንት አምጥቶ ያሳይ። ባንክ ስቴትመንት እንዲያርግ እናሳያለን። ይኸው ከኔ አካውንት ነው የወጣው። እገዛ አጋዦች አለ አጋዦች ላይ ያሰባስቡ ነው 20 ሰው ምናምን። እኔ 10,000 እሰጣለሁ፣ እኔ 1,000 500 እሰጣለሁ። ባንክ ላይ ያሳያል። ይኸው ብር አለኝ ከዚህ ነው ያወጣሁት። ምን አልከኝ ካቢኔ? ሁለቱም ከሰጡ በኋላ ነው እኔ 100 የምሰጠው። እኔ ነኝ ቻሌንጅ የምሰጠው። እነሱ ሰጡ፣ እኔ 100ውን አስገብ ችግር የለም። እኔ አካውንቴ ላይ $700,000 ማለት አሳያለሁ። እንደዚህ ይሄ ብር ለመቄዶንያ ነው ብዬ በቃ እዛ ያስገባሉ፣ ይሰጣሉ። እኔ ትኬት ገዛላቸዋለሁ፣ ከዘራ ጨምርበታለሁ ለሪታየር ቆንጆ ከተራ ገዛለታለሁ። አለኝ እንደውም ኧረ አለኝ። የምን እንትን አለ እንደዚህ አይነት ሰዎች አጠገቤ ስለሚመጡ አለኝ። ይኸው ገዝቼለት ነው መሄዱ። ከሄደ ብዬ ገዝቼለት አብሮኝ ሄዶ የሆነ ነገር ቢሆንስ እዛ ተሰበርኩ ቢለኝስ? እሱ ይዞኝ ሄዶ እዛ ወደኩ ተንሸራተት ከምን እችን ይዞ በዛው። እኔ እኮ መቄዶንያ ያልኩበት ምክንያት እኮ እዛ ስለሚገቡ እኮ ነው። መጨረሻቸው እዛ ስለሆነ እኮ ነው። እኔ እኮ አልገባቸውም። ለዛ ነው እዛው ሄዶ ይቀራሉ ብዬ እኮ ነው። ምክንያቱም 100 ሚሊዮን ብር ተከፍሏልና ለምን እንመለሳለን? እዚሁ ነው የምንኖረው ብሎ የሚሉት። ለእውነት ስትሉ ተናገሩ ቤተሰብ። እውነትን የመሰለ መልካም ነገር የለም። ስለዚህ ፊራ እኔ ብዙ ጊዜ እውነት እናገራለሁ፣ መጨረሻ ላይ ይወጣል የኔ እውነት። የመጨረሻ እውነት የኔ ይወጣል። ይቆያል፣ እውነት ነው። ይቆያል፣ እውነት ነው። በሚጠላኝ ሰው እውነት ወጥቷል። እኔንም ፍራውልንም በሚጠላ ሰው እውነት ወጥቷል። እኔንም ፍራውልንም በሚጠላ ሰው እውነት መውጣቱ እኔ ጌታን አከበርኩት። እግዚአብሔር እንደሚወደኝ እግዚአብሔር እንደሚያከብረኝ አየሁ። እንደሚያከብረኝ እንደሚወደኝ ከኔ ጋር እንደሆነ ጌታ አየሁ። ጌታ ክብሩን ይውሰድ። ኢዮዳብና ፍራውል ሰላም መውጣታቸው እውነት በመውጣቱ በጣም ደስ ብሎኛል። ፊራ ተረግጬብሃለሁ።
ሂሳቡን ታመጣለህ። ይሰጠዋል ተብያለሁ። ይሰጠኝ። ጠይቁልኝ ቤተሰብ ይሰጠዋል። ተሰጦት ነው ዮኒ ማኛ ተከፍሎት ነው እና ወደ እንትና እንሂድ፣ ወደ ኢዮዳብ እንደ ትላንት በህይወቴ አክብሬ አላቅም። አድርሱለት። ስድብ የሚባል ኢዮዳብን ቃል እገባለሁ ላለመሳደብ። እንደፈለገ ቢረግጠኝ ኢዮዳብ ክሬዲት ሰጠዋል ነው። ለምን ትላንትና እሱን ለማዋረድ ማለት ነው። ማንን የደወለው? ፍራኦልን ለማዋረድ ነው። ፍራኦልን ቀጥቅጦታል። ፍራኦልን የሚሰድበው ሰው ነው። ፍራኦል ጋር ተካሰዋል። ብዙ ነገር ላይ ደርሰዋል። ኬዙላ እስካሁን አለ። የተካሰሱ ሰዎች ደውሎ ለማዋረድ ሄዶ እውነቱ ሲሆን ግን እውነቱን አወጣ። ስለዚህ እውነት እኔ ስለምወድና ለመጀመሪያ ጊዜ በህይወቴ በኢዮዳብ ስላየው አከበርኩት። የመጨረሻ ኢዮዳብ ከዚህ በኋላ ይሄው ጌታን የፈለገ ነገር ብትሆን ላልናገር ቃል እገባለሁ። የፈለገ ነገር ብትል በዚህ እውነት ስላወጣ ብቻ እስከ ዛሬ ስንላላስ ምን የነበረውን እኔ ይቅርታ ጠይቃለሁ። ጨርሻለሁ ካንተ ጋር ይቅርታ። ስለምንም ስላልኩ ነገር፣ ስለለጠለጥኩ ነገር፣ ሙድ ስለያዝኩብስ ምናምን እኔ አልናደድም። የከተማ ልጅ ነኝ። መናደድ አያቀኝም። ሙድ መያዝ እችላለሁ፣ መጫወት እችላለሁ። እንደፈለክ ብትለኝ ኢዮዳብ ሀቅ ስላወጣ ሀቅ ይውጣል። በልጆች አገኘው። እውነቴን ኢማጂን ዮኒ ማኛ ኢዮዳብን ሲመርቀው በልጆች አገኘው። አየ ፍራኦል ኢቲቻን ለመስደብ ነበር። አንተ ዋሽቷል ብለህ ለመስደብ ነበር የደወልከው። አሜሪካን ሀገር I don't think a lot of people knows about the law of America. You don't know about the law of America. ፌክ አካውንት አሳይ፣ ፌክ ደረሰኝ አሳይተ እዚያ ሀገር ላይ ከተሄደብህ ዩዳን። ይሄን ኢዮዳብ ያውቃል። ኢዮዳብ የሄደበት መንገድ መጀመሪያ ሊከሰው ምን ለመክሰስ ዋሽቶ ከሆነ ፍራኦል ጉዱን ሊያፈላበት because he knows about the law of America. ኢዮዳብ is smart። እንደው ብዙ ነገር ላይ እንደኔ ገብቶ እንትን ይላል እንጂ he is smart። የሚናገርበት መንገዶች አንደርስታንድ አልተደረገም። እኔ በደንብ ነው የማደርገው፣ ግን እኔን ለማብሸቅ ስለሚሞክር እኔ ደግሞ ጭውቴውን ስለማርፈው እኔ ነኝ የማሸንፈው በጭውቴ። አያናደኝም። እኔ ኢዮዳብ አያናደኝም፣ ጌታን አያናደኝም ኢዮዳብ። ስለዚህ ጨዋታውን የሶሻል ሚዲያው ምናምን ስለገባውበት ስለማቀው ምናምን ነገር ያው አከንፈዋለሁ እችላለሁ። ሰው ከዛ ምን ሊያደርገው ነው? ሊከሰው ነው። ለምን ሀቅ አላ እዛ ጋር ፍራኦል ኢቲቻ ቢዋሽ ኖሮ ኢዮዳብ ጉድ ሊያደርገው ሊሰራበት። ከዛ ቁጥሩን ያዘ፣ ደወለ፣ ጠየቀ። አብሶሉትሊ የተሸጠበትን በኦክሽን ታይርል ሆኖ የኦክሽን መኪናን ትራክን የገዛውን የማወጣ የፍራኦል ሀቅ ወጣ። እኔ ዝም ማለት የመረጥኩት ምንድነው? ተቀጠቀጥኩ። ያው እንደምታውቁ ፍራኦል ሀብታም ነው፣ ዮኒ ማኛ ወዳጁ ነው። ስለዚህ ዮኒ ማኛ ይቀጥላል። ለእኔ ሲል ነው ሄደው ደግሞ ምክንያቱም እኔ በፍራኦል በማቀው ማንነት 2 ጊዜ ተገናኝተን 2 ጊዜ አይቼዋለሁ። አየሁት። በጣም ሰው አክባሪ፣ ሰው የሚወድ ከልቡ ደግሞ ምን የሚያደርግ ነው የሚለግስ ሰው አይተናል ሶሻል ሚዲያ ላይ ለው ሲሄድ እኔ ምን ብያለሁ? ከኤርትራውያን ጋርና ከኦሮሞ ጋር ጌም መጫወት ማለት በራስ ላይ ጥይት እንደመተኮስ በራስ ላይ ገመድ እንደማጠልጠል የዘንድሮ በረኪና አይረባም። በረኪና እንደመጠጣት ነበር። የድሮ በረኪናው ጥሩ ነው፣ በደሲጥ ነው የሚያደርግ። የድሮ በረኪና ያሁኑ ሽሮፕ ነው። ስለዚህ ሽሮፕ ስለሆነ ያሁኑ በረኪና አልጨምርበትም። የአይጥ መርዝም ሽሮፕ ነው፣ አምፒሲሊን ነው የአይጥ መርዝ ራሱ።
ኦሮሞ በአንድነት የሚያምን ህዝብ ነው። ኦሮሞ የፈለገ ልዩነት ይኖረው በኦሮሞነትና አይሰማም። ኤርትራዊም is the same thing, no difference። እኔ ሀቅ ነው የማወራው። ኤርትራውያኖች በሀገራቸው ግደለው ያቺን አፈር የመሰለች ሀገር አይሰሙም። አሁን በአሰብ ብንጠያየቅ እንጨቃጨቃታለን። ማንንም አታሳምንም። አልዋሽም። ማንንም ኤርትራውያንን በአሰብ ጉዳይ የምታሳምነው አንድ ሰው አይኖርም። በሀገር ጉዳይ አንድ ናቸው። ኦሮሞ በዘር ጉዳይ ከሄድክ አንድ ነው። ኦሮሞ በእንግሊዘኛ ማስታወቂያ ተሰራ፣ በአረብኛ ማስታወቂያ ተሰራ፣ በሶማሊኛ ተሰራ፣ በስካቦኛ ማስታወቂያ ተሰራ። ለዓለም ዜና ቢቢሲ ላይ ተዘገበ፣ አልጀዚራ ላይ ተዘገበ፣ ሲኤንኤን ላይ ተዘገበ፣ ፋክስ ኒውስ ላይ ተዘገበ፣ እነ ኢቢኤስ ዘገቡት። ምን አሉት? የአማራው ጌም ተዘገበ። ያልተዘገበበት ጠይቁኝ። ተዘገበ እና ሰማን። ሌላው ያስወራል። አቅም የሌለው ሰው በጣም ያስወራል። በነገራችን ላይ አቅም የሌለ ሰው ያስወራል። አቅም ያለው ሰው ተግባሩ ይገልጻል። ይሄ እውነት ነው የምናገር። ኦሮሞ በአንድነታቸው ላይ ሃንድስ ዳውን ከኢትዮጵያውያን በአንድነት ላይ ማንንም ያስንቃሉ። ውሸት አይነፋኝም። እኔ አልወድም። ብራንድ ናቸው ኦሮሞዎች። መጥላት ትችላለህ፣ መንጫጫት ትችላለህ፣ ኡኡ ማለት ትችላለህ። ኦሮሞ በአንድነቱ ላይ አይደራደርም። ይሄን ማስተዋል ይችላል የኦሮሞ ልጅ ሰው። በኢትዮጵያ ጌም ኦሮሞ አንደኛ ነው። በሀገር ደግሞ ስለተለያየን ኤርትራውያን አንድ ናቸው። ትንሽ እኮ ናቸው። ትንሽ ኤርትራውያን 3 ሚሊዮን ምናምን። እንዲያውም ውጭ ያለው ነው ጊፍት የሚሰጠው። ኤርትራውያን 2 ሚሊዮን ምናምን ውጭ ያለና ያንበረክካል። ያለው መኪናውን ሸጦ ጌም አታሸንፈው። ዳዘም ኤርትራውያን። ስለዚህ የምሰጣቸው ክሬዲት አለ። ለሀገራቸው ይንገበገባሉ። ምንም እኮ የምታባረግ ተመልሰ ማትገባባት ሀገር ናት። ግን በሀገራቸው ጉዳይ ቀልድ አያውቁም። ሰው እኛ ጋር ስትመጣ ደግሞ ኦሮሞ እንቁ ሰጣቸዋል። ልዩነት የምታውቁ፣ ፖለቲካ የምታውቁ፣ መሸነፍ የማትወዱ፣ በአንድነታችሁ ላይ የሰራችሁ ከነ ልዩነቱ አንድነታችሁ ውበት የሆነ ማንነት ነው። ይሄ የአማራ ወንድምና እህቶቼ መማር አለባችሁ። ከዚህ ስንት ጊዜ ከኦሮሞ ጋር ተጫውታችሁ ስንት ጊዜ አንደባለው ላኳችሁ። አንደባለው ጌም ተጫውተው አሸንፈው ነው የሚወጡት፣ ጨፍረው ነው የሚወጡት። ስለዚህ የአማራ ልጆች ስሙ፣ አንድነት ላይ የተሰራ ወፍ ነገር የለም። እንዲያውም የሚገርማችሁ የኦሮሞ ስትጫወት የኤርትራ ልጆች ለዛች ያግዙ ነበር። አቡፋኖ ራሱ ተናገረ። ስለዚህ አቡፋኖ ራሱ አመነ። አቡፋኖ ጌም ገብቶ እኔ ልጁን ራሱ ጌታ ምስክሬ አላቀውም። ከአቡፋኖ ጋር የተጫወተው ልጅ አላቀውም። ገና ከኦሮሞ ነው ሲባል ወይ ረገጠው አልኩኝ። በቃ አላቀውም ልጁን ራሱ። ይሄው ጌታ ከድሮም ጀምሮ ኦሮሞ ከነ ልዩነቱ አንድነቱን ያውቃል። ይሄ ነው ጥበብ ማለት። ከነ ልዩነታቸው ጉቺዬ እንዴት ነሽ እናቱ? ኑሪልኝ። እኔ ጉቺን ወዳታለሁ። ምንም በሉ፣ እኔ ጉቺዬ እኔ ናት። ኑሪ። ልዩነት ነበረን፣ ሀሳብ ፈታን፣ ከዛ የኔ ናት ትመቸኛለች። እና ኦሮሞ በልዩነት ውስጥ አንድነት እንዳለ ይነግራል። ኤርትራውያን በልዩነት አንድነት እንዳለ ይነግራል። ስለዚህ ውበታቸውን አልወስድም። ኤርትራውያን ኦሮሞ፣ እንዲያውም ኤርትራውያን ሲፋቁ ኦሮሞ ናቸው። ይጣራልኝ።
ይጣራል። ኤርትራውያን ኦሮሞ ሳይሆኑ አይቀሩ። እንዲያውም እነሱ ቢስማሙ ነገር ይቀየራል። ይጣራ። ኤርትራውያን ኦሮሞ ናቸው። በቃ ኤርትራውያን ይጣራ። በደንብ ዘር ከተፋቀ እኔ ኦሮሞ ነው የሚመስሉ። በማንነታቸው አይደራደሩም ኤርትራውያን። ስለዚህ ኤርትራና ኦሮሞ በምንም በለው አንድ ይሆናል። ስለዚህ እኔ አም ሶ ፕራውድ ኦፍ ዩ። እኔ ለኦሮሞ ልጆች ደጋግሜ አይቻለሁ፣ ሶሻል ሚዲያ ላይ ደጋግሜ አይቻለሁ እና በጣም ደስ የሚል አንድነት፣ በልዩነታቸው አንድነት ፈጥረው አይቻለሁ። ሰው የአማራ ጌመሮች እባካችሁ ኦሮሞ ጋር እየሄዳችሁ እንትና ጋር እየሄዳችሁ ኤርትራ ጋር ሄዳችሁ የምትጫወቱት አይ ነው ለቻፓ ነው። ስሙን ክብሩን አትፈልጉትም። you don't care about respect. you don't care ስለ ሪስፔክት አታውቁም። በክብራችሁ ትደራደራላችሁ፣ ክብራችሁን ትሸጣላችሁ። you don't care። ኤርትራውያን ክብሩን አይሸጥም። ግደለው አይሸጥም ክብሩን። ኦሮሞ ክብሩን አይሸጥም። ግደለው አልኩ። ክብራችሁን ሄዳችሁ ወርዳችሁ ትመጣላችሁ። ኦሮሞም አይሸጥም፣ ኤርትራውያን አይሸጡም። ስለዚህ እሱን ነገር ብታስተካክሉ ጥሩ ነው። ጥቅምም የለውም። እነዚህ ሰዎች ባይዘው እነዚህ ሰዎች ዛሬን አይደለም የጀመሩት ፍራውልን ኤአይ እንዳለው ይሄ በጥራቃ በኤአይ ሁላ ድምፁን አስገብተው ሁላ እንዲጭበረበሩ ኢትዮጵያን ያደረጉት እነዚህ ሰዎች ናቸው። እንደውም ቢጠና የነዚህ ሰዎች እጅ አለበት። የነ ጃለሊቲ የነ ቴዲ እጅ አለበት። በፍራውል ስም ኢትዮጵያ ውስጥ ወንጀልን እንዲሰሩ የእናትን መቀነት የሚፈቱ እጅ ውስጥ እነዚህ ሰዎች አሉበት። ፍራውል እኮ በላይ ፕሮግራም ላይ ገብቶ እኮ ነው ሰውን የሚረዳው የታመመ የሚያግዘው። እነዚህ ሰዎች ግን ሆን ብለው ይኸውላችሁ፣ ዝም ብዬ አይደለም የምጮኸው። አይታችሁ ከሆነ ከዚህ በፊት ፍራኦልን ለማሸማቀቅ ሄዱ። ፍራኦል ደግሞ ቀና መልካም ልብ ስላለው ተንኮልን አያውቅም። በልቡ ተንኮልን አያውቅም። እነዚህ ሰዎች በጣም ተንኮለኞች፣ ሸፍጠኞች ናቸው። ሸፍጠኛ ቢሆን እኮ እሱ ፖለቲከኛ መሆን ይችላል፣ ዘር ውስጥ መደበቅ ይችላል። ስለ እምነቱ መዝሙር ይከፍታል፣ የእግዚአብሔርን ያውቃል፣ ያካፍላል። ሙስሊም ስትመጣ ሙስሊሟን ይረዳል፣ ቤት ይሰራል። ስሙ የትኛው ስሙ? እንደውም ጥሩ ስም ነው የሰጠው። የባለስልጣን ሹፌር ነበር ነው የራሱ በስሙ ፍራኦል ኮንስትራክሽን የሚል ድርጅት የነበረው ነው። ፍራኦል ኮንስትራክሽን ድርጅት፣ ፍራኦል የሚል ኮንስትራክሽን ድርጅት ያለው ነው። ይሄ ሰው በትናንትናው በነበረው መንግስት የታሰረ ሰው ነው። ትናንት እንዲህ ይኸውላችሁ፣ ይሄን ሰው ዝም ብዬ አይደለም ያዙልኝ፣ ነጥብ ያዙልኝ። ይሄንን ሰው ጥራዝ ነጠቅ ነው ዕውቀት የለውም ስለው ዝም ብዬ አይደለም። አንደኛ እንግዲህ የነሱን ስራ እግዚአብሔር ፍንትው አድርጎ ያሳያችሁ። ዝምታ ሞኝነትና ፍራቻ ለሚመስላችሁ ለእያንዳንዳችሁ ለሁላችሁ እዚህ ያላችሁ የነሱም ሊሆኑ የኔም ወዳጆች ሆኑ ኮፒ ሊንክ ሼር አድርጉልኝ። ዓለም ይስማው ይሄንን ጉድ። የነዚህ ሸፍጥ አሁንም ዛሬ ድረስ ይሄንን እያወራን እያለ ብዙ ሰዎች በእነዚህ ሰዎች ምክንያት እየተዘረፈ ነው ያለው፣ በፍራኦል አይደለም። አንዳንድ ሰዎች ስማችሁን የምትጠሩ አላችሁ። ስማችሁን ጥሩ። በኮሜንት ሴክሽን ላይ የሆነ ስም የምትጠሩ አላችሁ፣ ራሳችሁ ናችሁ። ኮፒ ሊንክ ሼር አድርጉልኝ። 196 አለ ይስማው ዓለም። ስለነዚህ ክፉ አሰራር የክፉ ተላላኪዎች መስማት አለበት ዓለም። የነሱን እንኳን በጥራቃ ነገር በ1000 እና በ4 በ10000 ሰማ የለ እንዴ? እውነትን ተጋፈጥ። እውነትን ሼር አድርግ፣ ኮፒ ሊንክ አድርግ። ይሄ ሰው በጥራቃ ጥራዝ ነጠቅ መሆኑን በማስረጃ ነው ማወራችሁ። የሂሳብ ስለት እንኳን የማያውቅ መደመርና መቀነስን የማያውቅ ሰው ጥራዝ ነጠቅ ዋሾ እንደሆንክ ነው ማሳይ። ዛሬ ምን አለ እሱ? የራሴ መኪና አለኝ ይላል። እሱ እኮ የአባዱላ ሹፌር ነበር። የአባዱላ ሹፌር ቢሆን ነው እንዴት ታሰረው? በጥራቃ ብጥርቅ ጥራዝ ነጠቅ። ዝም ብዬ አይደለም፣ ጥራዝ ነጠቅ ነው። በጥራቃ ነው ምለው፣ ጆቶኒ ነው ምለው። ከማስረጃ ጋር ነው ማወራችሁ። 204 ላኩ። የሱ እንኳን የበጥራቃው እንኳን በኬ ይታየለ እንዴ? እንኳን እውነትን በማስረጃ አስደግፌ የምናገረው ነው አይደለው? ማን ሁይዝ ማን ነው እሱ?
እኔም ነግርሃለሁ በኩራት እኔ የኢትዮጵያ ኩራት ነኝ። እኔ ብላቴናው አብርሃም ዛሬ በሶሻል ሚዲያ ላይ የምታየኝ እኔ የኢትዮጵያ ኩራት ነኝ። የኢትዮጵያ ኩራት ነኝ። እኔ የኢትዮጵያ ኩራት የምትሰማ ከሆነ የኢትዮጵያ ኩራት በጣም ፕራውድ አደርጋለሁ። በኢትዮጵያዊነት ፕራውድ አደርጋለሁ። በውጭም በሀገር ውስጥም እንዳሉ ኢትዮጵያውያን አንተ መደበቂያ እኮ የለም። በሃይማኖት መደበቂያ የለም። ሃይማኖትና ሃይማኖትን ለመቀሳሰር የምትሄድበትን ርቀት እኮ ሰው ያውቀዋል እኮ። የማያውቅ መስሎ ነው እንዴ? እናወራለን፣ ወደ እውነታው ይመጣሉ። አንተም ወደ ንስሐ ገብተህ ወደ ዋናው ማንነት ትሄዳለህ። አንተ ነህ ፍራኦልን እንትን የምታደርገው። አንተ ነህ ብላቴናው አብርሃምን የማይነካ ነው የነካው። የማይነካው ነው የነካው። እንኳን ባንተ ንግግር አይደለም ባልሸባብ ስናይፐር እንኳን አልቆምኩም። እኔ ብላቴናው አብርሃም እባላለሁ። በሺዎች አይደለም በሚሊዮኖች ፊት ላይ ቆሜ መናገር የሚችል ሰው ነኝ። ሀገርና መንግስት የሚሸልመኝ ሰው ነኝ። ሀገርና መንግስት የሚሸልመኝ ሰው ነኝ። ሀገርና መንግስት የሚሸልመኝ ሰው ነኝ። ካጂ አይደለሁም። እኔ ሂድና ሰብስብ። ብላቴናው አብርሃም ማን ነው ብለህ ሰብስብ። አንተ በጥራቃ ብላቴናው አብርሃምን በሱ ሙለርን ምናምን ለማሸማቀቅ ትሞክራለህ እንዴ? እነ ፍቅሩን ለማሸማቀቅ ትሞክራለህ። አንተ ራስህ ተሸማቀቅ። ቁጥር እንኳን የማትችል የጤና ባለሙያ አማክረ አንተ ነህ የጤና ባለሙያ አማክረ የራስን መተህ ትናገራለህ እንዴ? ፍራኦል ኢተቻ እንደው ንግግር ራሱ እንዴ! አፄ ዘርዓ ያዕቆብ ማለት እኮ የፍራኦል እኮ ባላንጣ ነው። ባላንጣ እውነተኛ የሆነውን ማስረጃ ዶክመንትድ የሆነውን ማስረጃ ሲያወራ እኮ አንተ እኮ ያወረድክ ጀግና ነህ። ስለ ፍራኦል እውነተኛ ነገር ማትፈልግ እኮ ነህ። who you are አንተ እውነት ከሌለ አንተ ጋር እንዴት ነው በኬም ይታየው እንዴ? በኬም ይታየው እንዴት ነው? እኔ ወዳጁ ነበርኩ ትላለህ እንዴ? ወዳጁ ነህም አታውቅም። ከማንም ጋር ወዳጅ አይደለም። አንተ ከራስ ጋር ወዳጅ አይደለም፣ እንኳን ከትውልድ ጋር። ሂዱና ፕሮግራሙን ይዩት። እኔ ማወራችሁ ነገር በማስረጃ ነው ማወራው። ቴዲ ሐዋሳ ወይም ቴዲ በጥራቃ የሰራቸውን እያንዳንዳቸውን ፕሮግራሞች ራሱን እንደ ፕሮፌሽናል አድርጎ ቁጭ ይልና ለማባላት ነው፣ ትውልድ ለማባላት ነው፣ ሃይማኖትን ለማጋጨት ነው የሚሄደው። ሃይማኖትና ብሔርን ለማጋጨት ነው የሚሄደው። አንድም አቋም የለውም የሰው አቋም የለውም እንዴ! ተመልከቱ። እግዚአብሔር ያሳያችሁ። ታዘቡኝ ማወራችሁ። ኢዮዳብ ለፍራኦል ተኝቶ ያውቃል እንዴ? ኢዮዳብ የሚባል ሰው ለፍራኦል ተኝቶ ያውቃል? ለፍራኦል ተኝቶ አያውቅም። በዚህም ኦልሬዲ በይቅርታ የታለፈ ነው። በቃ እኔ ይሄ ነበር እውነተኛነቱን አረጋግጫለሁ አለ እኮ። እንደዚህ እያደረገ ፌክ ነው አላችሁት። ሪሲቱን እኮ ይኸውልህ እንደዚህ ነው ገጭ ያደረገው። ሪሲቱን ያሉትን ንብረቶች ሊብሬዎቹን እንደዚህ እያወጣ እኮ ነው ያሳየው። አካውንቱን ሁሉ ነገር ፌክ። እናንተ ናችሁ ፌክ፣ በፌክ ስሙን የምታጠፉት። እዚህ ኢትዮጵያ ውስጥ ያሉትን የምታስለቅሱ እናንተ ሰዎች ናችሁ። ይሄንን እውነት ስሙ። ይሄንን እውነት ለዓለም አዳርሱልኝ። እነዚህ ሰዎች ፐርሰናል አይደለም፣ ፍራኦል ጋር አይደለም፣ ከትውልድ ጋር ነው። በፖለቲካ ስር ይገባሉ፣ በሃይማኖት ስር ይገባሉ። ይሄ ሰው ትውልድ እየሰማው ስለሆነ፣ በቅንነት ትውልድ እየሰማው ስለሆነ የነሱ ሴራ እንዳይጋለጥ ፍራኦልን አታክ ያደርጋሉ። አልገባችሁም እናንተ? እውነታው ራሳቸው ምናምን አድርገው ባክግራውንድ ያደርጉና ባክግራውንድ ምናምን አድርገው ምናምን ይገባሉ እንዴ! እስቲ አንድ እዚህ ጋር ያላችሁ ያሳየውን ዶክመንት አለኝ። በዶክመንቴ ላይ አለኝ። ሶሲ ቋሚ ስራ አለ ወይ ላልሽኝ የኔ ፕሮፋይል ላይ ገብተሽ ብላቴናው ማን ነው የሚለውን ማጤን ትችያለሽ። የራሴ ስራ አለኝ እግዚአብሔር ይመስገን። ከዛም ሌላ ፕራውድ የማደርገው
የእግዚአብሔር ፍቃድ ይሁን ብዬ ዝም ያልኩት ነገር አለኝ። ጊዜው ሲደርስ አለ በተባለ መንገድ ሲሸለም ታያለሽ ያኔ። ስለዚህ ቆጠብ አድርጊው። እንደው ጊዜን ሰጥቼ አሉታዊም አዎንታዊም ነው አንዳንድ ንግግርና ተቀምጫለሁ። በሱ ነው የተቀመጥኩት። በሱ ተቀምጫለሁ እና እህቴ ከሁለት ነገር ሊሆን ይችላል። እርዳታ ላይ ግን አይደለም አይደል? ኦኬ ፖዚቲቭ ነው ያወራችሁና እኔ ያው ሰጣለሁ አይደለም። ነገር ግን አብረን እንበላለን። ያለኝን አብሬ መበላ ሰው ነኝ። ያለኝ ለኔ በቂ ነው። የሚሰጥ ደግሞ እግዚአብሔር ነው። እኔም ተቀባይ ነኝ። ከእግዚአብሔር ጤና እንቀበላለሁ፣ ጊዜ እንቀበላለሁ፣ ከቤተሰቦቼ እቀበላለሁ። ባገኘሁት መጠን ደግሞ አላልፍም። በምንም መልኩ አላልፍም። በምንም መልኩ ሰጪ እግዚአብሔር ነው። ሰጪ እግዚአብሔር እስከሆነ ድረስ ኑሮኝ መሳፈሪያ ይዤ ብቻ እግዚአብሔር ስሙ ይባረክ ነኝ አልልም። ያስኩትን ነገር አካፍላለሁ። ስለዚህ ጥያቄው ፖዚቲቭ ነው። እስቲ ኮፒ ሊንክ ሼር አድርጉ። መግባት የምትፈልጉ ሰዎች አስገባችኋለሁ። ከዚህ በኋላ የምትሳደቡ ሰዎች ደግሞ እግዚአብሔር ብርታቱን ይስጣችሁ። ምክንያቱም መመገብ ስላለብኝ እየበላው እናንተ ሀሳብ አስተያየታችሁን ትሰጣላችሁ። ምናልባት ደግሞ እግዚአብሔር የሚናገረን ነገር ካለ የምንቆረሰው ነገር ካለ እንቆረሳለን። ሌላ ዓላማ የለንም። አትሳደቡ በሚል ርዕስ ነው የገባሁት። ሞገሳሙን መልካሙን ደግ ልብ ያለውን ግን አትናገሩብኝ። በቃ አትናገሩብኝ። አሜን። ቲጂዬ ብለስድ አሁን ፍራኦልን ታውቀዋለች። ብለስድ በሚል አካውንት ፍራ ከፍ ይላል። ቤተሰቡን ታውቃለች። እኔ አሁን እግዚአብሔር ማለት ነው፣ ቅዱስ እግዚአብሔር ማለት ነው። እንደዚህ ማለልም በቃ አልለውም። ቃሉን አልጠቀምም። ቅዱስ እግዚአብሔር ያክብራችሁ። በአፋችሁ ወለምታ አትያዙ። እኔ ሰዎች ፐርሰናል ክብረ ነክ የሆኑ ነገሮች ሲነገሩ አልወድም እና በዛ የምትቀየሙኝ ሰዎች አምሶሪ ክብረ ነክ ተናግረን እኔ በምሰራው ናሬሽን ቪዲዮ አልሰራም። ካሁን በኋላ ልሰራ የምችለው ስለ ፍራኦል ብቻ ነው። በነበረኝ እምነት ሰርቻለሁ። ከዚህ ቀድሞ ክብረ ነክ ስለሄዳችሁ አንዳንድ ሰዎች በአፍ ወለምታ አትያዙ። ብለስድ በሚል አካውንት እህቴ ስምሽን መጥቀስ እችላለሁ። እህቴ ትዕግስት ቤተሰቡን ታውቃለች። የፍራኦል እህት ጓደኛ ናት። ፍራኦልን እንዴት ከራስ በላይ ልታምኑ ቻልክ? ንገረንና እኛ የምንመነው ሶሲ። አው ፍራኦልን እኔ ብቻ ሳልሆን መላው ኢትዮጵያዊ ሳይሆን ከኢትዮጵያ ውጭ ያለው ተሺ ድምጽ እየገባ ነው። እህቴ ፍራኦልን እንዴት አመንክ? በእግዚአብሔር እኔ ሳላወራ ስራው አይናገርም። ስለ ፍራኦል የኔ ማውራት ማጠልሸት አይሆንም? ስለ ፍራኦል ስራ እኔ ብናገር ማጠልሸት አይሆንም? የፍራኦል ስራ በአደባባይ ላይ ፀሐይ ሞቀው አይደለም? ሙስሊም ሳይል ኦርቶዶክስ ሳይል ሕፃን ሳይል የታገተ ሳይል እነሆ የመኖሪያ ፍቃድ የሌላት ሳይል የረዳ ወንድም አይደለምን? በልዑል እግዚአብሔር ስም እስኪ በሱ የታገዛችሁ ተው። ሌላው በሱ የታገዛችሁ ሰዎች ኮሜንት ሴክሽኑን ሙሉልኝ። በሱ የታገዛችሁ ሰዎች እኔ አሁን ሁለት ነገር አለ። እኔ በጣም የሚገርመኝ ነገር ፍራኦል ያገዛችሁ ሰዎች የእናንተ ዝምታ ነው እኔ የሚገርመኝ። እኔ ልዑል እግዚአብሔር ምስክሬ ነው። ያ ሁሉ በፒዲኤፍ የወጣው ሁሉ የት ናችሁ ያላችሁት? በእግዚአብሔር ምን አይነት ልብ ነው ያላችሁ? ማንም በዚህ ዘመን 100 ብር በማይሰጥበት ሰዓት
100 ብር በማይሰጥበት ሰዓት ያን ያክል ገንዘብ ጊዜ ሰጥቷችሁ ያደረገላችሁ ሰዎች የት አላችሁ? እንደው በእግዚአብሔር የት አላችሁ እናንተ? ኧረ በሉ ለእግዚአብሔር። አሁን እግዚአብሔር ያስነሳለት እናንተን አይደለም። እናንተማ ወጪ ሰባሪዎች እላችኋለሁ። ልዑል እግዚአብሔር ምስክሬ ነው። እናንተ ወጪ ሰባሪዎች እላችኋለሁ። እናንተ ታግዛችሁ ዝም ያላችሁ ወንድሞች እህቶች፣ ላይ ፕሮግራም እኮ ነው። ተው ሌላው ይቅር። በላይ ፕሮግራም ላይ እኮ ብዙ ሪከርዶች አሉን። ስትረዱ የነበረበት እኮ ላይ ፕሮግራም ላይ እኮ አይተናችኋል። የት አላችሁ እናንተ? ዝም ለምን ትላላችሁ እንዴ? ያውቋል እኮ ወታደር እንዳልሆነች እኮ ያውቀዋል። ሚስት እንዳልሞተችብህ እኮ ያውቃል። ባልሽ እንዳልሞተብሽ እኮ ያውቃል። እሱን አትዋሸውም። ችግርሽ ነው ያስዋሸሽ ብሎ እኮ ነው የረዳሽ። ችግሯ ነው ያስዋሻት ብሎ ነው የሚረዳው። የረዳው ዶክመንትድ እኮ ነው። እናንተ ሰዎች ወጪ ሰባሪዎች አትሁኑ። ወጪ ሰባሪ አትሁኑ። ወጪ ሰባሪ አትሁኑ። በሀገር ውስጥም ከሀገር ውጭ ያላችሁ ለእናንተም ነው ይሄ መልእክቴ። እናንተ ብትናገሩ ኖሮ እናንተ ብታወሩ ኖሮ ይሄ ሁሉ ነገር አይሆንም። ለበጎ ሆነለት። ሰበብ ፈለገ ነው የሚለው የእግዚአብሔር ያውቃል። ሰበብ ፈለገ ነው የሚለው። ሰበብ ነው የሆናችሁለት። ነገር ግን ሰው ነው፣ ስጋ ለባሽ ነው። በምድር ምልልስነት ነፍስ ብድንም ባልዳና ዓለም ነው የምንመላለስ። አንቺ ተከፋይ ቀላል ብርጌድ ጀነራል ቀላል ተከፋይ ነኝ እኔ። ክብር ለእግዚአብሔር ይሁን። ቀላል ይከፈለኛል። ይኸው ሰግጬ ሳውራ እያየኝ ይሄ እኮ መናገር አይጠበቅብም እኮ ስራ የራሱ እኮ ይናገራል። ኦኬ አስገባኝ ልመስክር። እሺ አሁን ምስክርነት የምንሰማበት ነው። የተደረገላችሁን ነገር ምስክርነት አለን የምትሉ በፍራኦል ኑ ግቡ አስገባችኋለሁ። አንዳንድ ቁጥር ጻፉልኝ። የተደረገላችሁ ወጪ ሰባሪ ያልኳችሁን ወጪት አንሰብርም በወጪቱ በልተናል ያላችሁ ካልሆናችሁማ ወጪ ሰባሪ ይላችኋል። ደግሞዋለሁ፣ እሰልሰዋለሁ። ወጪ ሰባሪዎች ናቸው። ክንዱ የእውነት ምክር። እሺ ክንዱን አይቼዋለሁ፣ አስገባዋለሁ። ሌሎቻችሁ ከፍራኦል የታገዛችሁ ወንድ ሁላ አሸርጋጅ አቱን ሊለይባ አማርኛን አስተካከል። አትቸኩል። የትም አልሄድብህም። ቻው ብዬ አመስግኜ እግዚአብሔርን ባርኬ እስከወጣ ድረስ የትም አትቸኩል። የአማርኛ ግድፈት ለስድብ አይገኝ። ተሳድበህም የአማርኛም ግድፈት ታይቶብህም ኧረ አይቻልም። ሼሞኒው ወንዱና አሸርጋጁላ አትሁኑ። ኧረ በእናትህ እንደገና ኮፒ አድርገህ ትፖስተዋለህ እንዴ? ፍቅር አይችሻለሁ እህቴ። ሻሎም ላንቺ። ሚኬንግ ላቭ ቴንክ ዩ ሶ ማች። አሁን ይኸውላችሁ እንግባባ። ፍራኦል ገንዘብ አምጡ ብሎ አይረዳም። ውሸተኛው ፍራኦሎች ናቸው። ቦልኳቸው። ቴሌግራም ቻናል የለውም። አሁን ወደ ምስክርነት እንሂድ። ክንዱ ምስክርነቱን እንስማ። አክሴፕት እሺ ሰላም ብላቴናው እንዴት ነህ? እግዚአብሔር ይመስገን። ይኸውልህ እኔ ምስክርነት የምሰጠው በእኔ ሳይሆን ሲረዳቸው በነበሩት ሰዎች ነው ምስክርነት የምሰጠው። ለምን ስለ ፍራኦል ብዙ ነገር እከታተላለሁ እኔ። እየሰማኸኝ ከሆነ ማለት ነው። ይሰማል ወንድሜ? ይሰማል። ቀጥል። እሺ እና ምን ልፈልግ የመሰለህ? ቀጥል። ሌላ አንድ ሰው ልጨምርልህ። ምስክርነት ያለው አንድ ቁጥር ይጻፍልኝ። ምስክርነት ያለው ቴንክ ዩ ሶ ማች። እኔ አውቃለሁ እያለን ያለው ለእኔ ባይደረግም ሲደረግ ግን እማኝ ነኝ፣ የአይን ምስክር ነኝ እያለ ነው። የንጉስ ሴት ልጅ ኪያ። እሺ አንዳንድ ቁጥር የጻፋችሁ በልዑል እግዚአብሔር። ቆይ አንዴ አባ ክንዱ፣ ማነው ስምህ? ክንዱ ስምህ ማነው? ክንዱ የእውነት ምክር ይላል። ክንዱ ነው ስሜ።
እሺ ይቅርታ አቤሴሎ ይኸውላችሁ በልዑል እግዚአብሔር ስም ልለምናችሁ ባለ አይምሮች ነን አይደል? የጠየኳችሁ አንድና አንድ ነው። ፍራኦል አብዲሳ ኢተቻ ወይም ጃልፍራ ሲረዳ ረድቶኛል ያላችሁ ሰዎች ብቻ ነው የምፈልገው። ሌላ እኔ ማውራት እፈልጋለሁ የምትሉ ሰዎች በኋላ ላይ አስገባችኋለሁ። ምስክርነታችሁ ስለሚያስፈልግ እግዚአብሔር ስላደረገላችሁ ነገር እንድትናገሩ ስለፈለጉ ስለ ፍራኦል አይደለም። በፍራኦል ውስጥ ነው ያደረገው እግዚአብሔርና እግዚአብሔር ብቻ ነው። በፍራኦል እንድትረዱ ያደረገው ልዑል እግዚአብሔር ነው። ክብሩም ለልዑል እግዚአብሔር ይሁን። ስለዚህ አንድ ቁጥር የምትጽፉልኝ አድርጎልኛል። ምን ያክል አደረገልኝ? አሳክሞሽ ከሆነ አሳክሞኛል። ልጅሽን አሳክመው ከሆነ አሳክሞ ቤቲ እባካችሁን ደግሜ ልንገራችሁ በልዑል እግዚአብሔር የአየር ሰዓቱን እሰጣችኋለሁ። ተረድቻለሁ ብላችሁ ጻፉ። አሁን ፍራኦል ረድቶኛል። ምስክርነት ካንተ ጀምሮ እስኪ። እሺ ሶሲ ረድቶኛ ያውቃል፣ አግዞኛ ያውቃል ባጭሩ። አይ እሺ ቤቴ ተባረኪ፣ እግዚአብሔር ዘመንሽን ይባርከው። ስለሰማሽኝ ስላዳመጥሽኝ በእውነት የልብሽን መሻት እግዚአብሔር ይሙላልሽ። ስለሰማሽኝ ሰማይ መለኮት ይስማሽ። ተረድቻለሁ ብላችሁ ጻፉ። እኔ አሁን የምፈልገው ፍራኦል ረድቶኛል የሚል ሰው። ፍራኦል አግዞኛል፣ ረድቶኛል። በውጭም ያላችሁ ልትሆኑ ትችላላችሁ። የመኖሪያ ፍቃድ የተሰራላችሁ ልትሆኑ ትችላላችሁ። እናንተን ነው የምፈልገው። ተረድቻለሁ ብላችሁ ጻፉልኝ፣ አስገባቸዋለሁ። አንድ መስኮት አለ። እንደዚህ በሏቸው፣ ይሄንን ወቁ። እንደዚህ በሏቸው ከፍራኦል እኔ እንኳን ብሆን ሌላው ታቁኛላችሁ፣ ከማንም ጋር አልደራደርም። በፍራኦል ጉዳይ ከማንም ጋር ከራሴ ጋር አልደራደርም። በፍራኦል ጉዳይ እንኳን ሌላው አይደለም ብዙ ተብጠልጥያለሁ። ለኔ ኩራቴ ነው መብጠልጠሌ እየተገለጠ ስለሆነ ያወራችሁት እናንተ አፈራችሁ። ያወራችሁት እንደዚህ ነው፣ በዚህ ነው ሐሰት ነው። አቤት ግን ኤኬ የምትባለው ሰውዬ የወለጋ ኦሮሞ የደሚዶሎ ሰው እኔ ጋር ይገባና ኩላሊቴ ፌል አረገ ለትራንስፕላንት 2.5 ሚሊዮን ብር አስፈለገኝ ሲለኝ ማስረጃን ስጠኝ ብየው ማስረጃውን ሁሉንም አይቼ አጣርቼ ሰው ልኬ ምናምን አጣርቼ ትክክል ነው ሲባል ብር መሰብሰብ ጀመርኩ። ከዛን የኦሮሞ ጊፍተር ማን ያለው ኤኬ አይደለ? ስለዚህ ጊፍተር ከሆንክ ገንዘብ አለክ። ኤኬ የምትባለው ሰውዬ ሪካርድ አድርጉልኝ። ኤኬ የሚባለው ሰውዬ ሄድኩና እርዳ ኦሮሞ ኩላሊቱ ፌል አድርጎ ኦሮሞ አባት ገንዘብ ይፈልጋል እርዳልኝ ስልክ ምንድነው ያልከኝ? እኔ ጊፍተር ነኝ እንጂ እርዳታ አልሰራም። እኔ ጊፍተር ነኝ፣ ጊፍት ነው የምሰጠው እንጂ እርዳታ። ኦኬ ልጁ ይግባና ጊፍት አውርድለት አልኩት። አንበሳዎች አውርድለት፣ ቢያንስ 3 አንበሳ 4 አንበሳ አውርድለት። የልጅ አባት ነው። አማርኛ ስለማይችል ሌሎቹን እንኳን ለምኖ ማሳመን ስለማይችል እርዳታ ከኛ ነው መጠየቅ ያለበት ስለው እርዳታ አረዳም ጊፍተር ነኝ ይላል። አሁን ግን ለጋለሞቶች ለቲክቶክ ጋለሞት የሄለን ብር ገንዘቡን የጨረሰው የሄለን ወርቅዬ ቂጥ ላይ ነው ደረሽቶ ነው የጨረሰው። በኮይ የሄለን ወርቅዬ መቀመጫ ላይ ቲክቶክ ኮይን ረሽቶ ነው የጨረሰው ኤኬ የሚባለው። አሁን ደግሞ የማን ጊፍተር ነው? የዲቦራ ጊፍተር ነው። ወይ በእናትሽ ልቆልፍ ነው ፔቴናት ማግሌ እከክ ስናይፕ ታፕ ኮፒ ሊንክ እያረገ ገንዘቡን የሴት ልጅ መቀመጫ ላይ የሚረጭ ለኦሮሞ ታገላለሁ ሚል አላቅም ነኝ። የኦሮሞ ባንዲራን ይዞ በየጋለሞታ ፔጅ ላይ እየሄደ ቲክቶክ ኮይን ስለሰጠ ታጋይ ነው ማለት አይደለም። ኤኬ ማለት እኮ ለሱ ትልቁ ትግል አንበሳ ለሌላ ሰጥቶ ሄለን ወርቅዬ ሻወር ስትገባ ገላዋ ላይ ሻወር ስትታጠብ ዳሌዋ ላይ ልብሷ ሲጣበቅ ማየት ነው። ሪካርድ ያረጋትና ከጎኗ የኦነግ ባንዲራ ያረግና ሚፖስት ከንቱ ሽማግሌ ነው። ክብረ ቢስ ሽማግሌ እርሶ ለሚባልበት እድሜ በሚመክርበት እድሜ
የሴት ልጅ መቀመጫ ላይ ቲክቶክ ኮይን እየረጨ የሚደሰት ነው። እከክ ምን በስንት ትግል የመጣውን ባንዲራ ይዞ ዱርዬ ቤት የሚሄደው ምርገማ ሊቀባ በአባቴ እምልልሻለሁ እያለቀስኩኝ ያኛው አባት ሊሞትብኝ ማለት እያየሁት እየደከመ ሳየው እያለቀስኩኝ እርዱኝ፣ የልጅ አባት ነው ይትረፍ አድኑኝ እያለ ነው ስል ኤኬ እኔ እርዳታ ረጂ ነኝ እንጂ እርዳታ አረዳም እኔ ጊፍተር ነኝ አለ። ይግባና አንበሶች አውርድለት ስለው አረደውም አለኝ። ደግሞ ያ ብቻ አይደለም እኮ ልዕልት፣ እሱ ኮስ የሚያደርገው ትግል እኮ ስንት ፓራላይዝድ ሆኖ መድኃኒት አጥቶ እኮ እነኚህ ልጆች አሁን የሚዋጉት ማለት ነው። ስንት መድኃኒት የሚፈልጉ አሉ።